ሰብስክራይብ በማድረግ ቤተሰብ ሁኑ። ለብዙዎች እንዲደርስ ሀሳቤ ሼር አድርጉልኝ። ጆን ዳንኤል እና ጃኒ ዛሬም በድጋሚ አንዳንድ ነገሮች ለማየት እየሞከርኩ ነበረ። ነገሩ በስምምነት አልቋል ብላለች፣ ግን ብዙ ጫና ይኖራል። ምክንያቱም አላቅም ውስብስብ ያለ ነገር ያለ ይመስለኛል። ምክንያቱም አወራሯ ላይ ምናምን እንደተረዳሁት እና ሌሎቹም ደግሞ አንዳንድ ነገር ሲሉ ከገመትኩት ነገር ነው። ምክንያቱም የሆነ ውስብስብ ያለ ነገር ውስጥ ያለች ይመስለኛል። አንደኛ አሁን ያለችበት የፍቅር ግንኙነት ውስጥ ችግር የፈጠረባት ይመስለኛል። ሁለተኛ ነገሯ ቤተሰብ ማግዝ ሰው ነኝ ብላለች። ቤተሰቦቿን እንደምታግዝ ምናምን ከዚህ በፊት ኢንተርቪዋ ላይ አይቻለሁ። ስራዋን ህይወቷን ነው በዛ ጋር የሚነካው እና ራሷን ብቻ አይደለም ነክቶ የሚያልፈው ይሄ ነገር ሚዲያ ላይ እንዳለ ሰው እሷን ብቻ ነክቶ አያልፍም። ቤተሰብ፣ ስራዋን፣ የፍቅር ግንኙነቷን ይጎዳል እና ይሄ ነገር ያለችበት ሁኔታ ጥሩም ይሁን መጥፎ ልጅቱ ካለችበት ነገር ለማውጣት መሞከር ነው እንጂ አሁን ባለፈ ታሪኳ እየመጣን እየሰደብን የምናሳቅቃት ከሆነ እች ልጅ ነገሩ ጫናው በዝቶባት ራሷ እንዳታጠፋ። ምክንያቱም ሰው ከሞተ በኋላ ተለምዷል። ግን ያ ሰው ሳይጠፋ ሳይሞት በቃ በህይወት ሰው ሊሳሳት ይችላል። ነገሮች ሀፕን ሊያደርጉ ይችላሉ። ኢትስ ኦኬ፣ ነገ ሌላ ቀን ነው። ከዛ ስህተቱ ተምሮ ቁሞ ደግሞ የተሻለ ነገር እንዲሰራ ማድረግ ነው እንጂ የሆነ ነገር ሲፈጠር በዛ ነገር እያነሳን መውቀስ፣ መሳደብ፣ አይ ይሄ አያስፈልግም፣ አዶናይ ተዋት፣ እሷ አትጠቅምህም። እነሱ የራሳቸውን ነገር ራሳቸው ይወስኑ። እኛ አጨብጭበን ብንድራቸውም እነሱ ጥሩ ካልሆኑ ያ ትዳር ወይ ያ ፍቅር ግንኙነት እኛ ስላልን ብቻ አይቀጥልም፣ እኛ ስላልንም አይበላሽም። ፍቅር ካላቸው የእውነት የምትወደው የሚወዳት ከሆነ እርስ በርስ ተነጋግረው ችግራቸውን ፈተው አብረው ይዝለቁ። አሁን ደግሞ ያየሁት እሷን አልፎ አዶናይ ላይ ጫና ሲደረግ፣ አዶናይ ተዋት፣ ከዚህ በኋላ አትሆንህም፣ አዶናይ ምን ትላለህ፣ አዶናይ ከጎኗ ቁም፣ አዶናይ እንትን በል፣ አዶናይ እንደዚህ ብሎ አሁን ልጁ ቪዲዮ አልሰራም እስካሁን 24 ሰዓት ሆኖታል፣ 72 ሰዓት ሆኖታል እያሉ ብዙ ሰዎች ቼክ እያደረጉ ጫና እያደረሱበት ነው። ልጅቱ በቤተሰቧ በፍቅር ግንኙነቷ በህይወቷ በስራዋ አሁንም ሌላ ጫና ከሷም አልፎ ፍቅረኛ ያልነው ሰው ወይም የፍቅር ግንኙነቷም ችግር ላይ ወድቋል እና በምንችለው ልናግዛቸው፣ ራሳቸው ደግሞ ራሳቸው እንዲወስኑ ብናደርግ። ይሄ እኛ ዝም ብለን እዚህ ቪዲዮ ሲለቁ የምናየውን ነገር ሁሉ በሁሉም ነገር ውሳኔ መስጠት፣ እንደዚህ አርጊ እንደዚህ አታርጊ ማለት አንችልም። እንደ ሰው ወደ ሚዲያው መጣዋል፣ ሀሳብ አስተያየት እንሰጣለን። ከዛ ውጭ ግን ሀሳብን በሀሳብ መሞገት ነው እንጂ የሆነ ችግር ካለም በዚህ ችግር አለ ይሄ መፍትሄ ቢሰጠው ለማለት ነው እንጂ በእነሱ ህይወት ግን ዲፕ ገብተን አግባት፣ ፍታት፣ ቀጥሉ፣ አቁሙ ምናምን ማለት ትንሽ ለነሱ ጫና ስለሚፈጥር ይህን ነገር ብንተው። ሌላው ሊያሾ እኔ አያታለሁ አንዳንዴ ግን ሴት ላይ ያላትን አቋም አልወደውም። ሴት ሁና ሴት ላይ የምታረገው ነገር ደስ አይለኝም። ቤተሰብ ማሰደብ፣ እሷ እንደዚህ ናት ማስፈራራት፣ ይሄ ያለ አይደል ቪዲዮ አለ ይወጣል። እንዲሁም እሱ ዝም ብሎ ነው ስለተወው ነው፣ ብዙ የተደበቀ ነገር አለ፣ ብዙ የሚወራ አለ ምናምን ብለህ አንደኛ ሴት ነሽ፣ ሁለተኛ ደግሞ ሴት ልጅ አለችሽ። ላይቭ ነው ቀጥታ 2 ሰዓት 3 ሰዓት ላይቭ ላይ ትቀመጫለሽ እና ስለዚህ እች ልጅሽ ለልጅሽም ሪስክ ነው። ያንን እየሰማች ሳሎን ላይ ቁጭ ብለሽ ህፃኗ የምታደርጊውን የምታወሪውን የምትሆኚውን ታያለች እና ለልጅሽም ጫና ይፈጥራል። ለራስሽም አስቢ። በየቀኑ የአንድ ሴት ስም እያመጣሽ በመጥፎ ነገር በተሳደብሽ ቁጥር አእምሮሽ ያን ነገር ተላምዶት ጥሩ ነገር እንዳታይ ያደርጋል። ሁለተኛ ደግሞ ሴት ልጅ ስትጎዳ ከቻልሽ የተጎዳችበትን ነገር እንዲታከምላት ማገዝ ከቻልሽ ትቻለሽ። ካልሆነ ደግሞ ዝም ይባላል። ከሆነ ደግሞ ኖርማል የሆነ አስተያየት ሊሰጥ ይችላል እንጂ በዚህ ደረጃ አገኘዋቸው አይነት በሚመስል ሁኔታ ሴት ልጅ ተጠቅታ ወይ ደግሞ የሆነ ነገር ደርሶባት ከትዳሯ ከፍቅረኛዋ ከስራ ከምናምን ተብሎ የሆነ ነገር ሀፕን አደረገ ሲባል ካሜራሽን፣ ስልክሽን፣ ሰርሞኒሽን አስተካክለሽ መጠሽ ሴቶችን ለማጥቃት በሚመስል ደረጃ የምትናገረው አስተያየትን ያልወደው በጣም ነው የሚቀፋው። ማለት ሴት ልጅ ሆኖ በሴት ልጅ
መፍረድ ከባድ ነው። በማንም ሰው የሆነ ፍጡር ጠቅላላ መፍረድ ልክ አይደለም። ቢኖር እንኳን አንቺ እንደምትይው ብዙ ጉዳ አለ፣ ብዙ መረጃ አለ፣ ብዙ ቪዲዮ አለ ምናምን የሚባለውን ብታቂ እንኳን ለወንጀል ተባባሪ እንደመሆን ነው። ወንጀለኞችን እያበረታታሽ ነው፣ እየደገፍሽ ነው፣ ሌሎችም ጥቃት ይድረስባቸው እያልሽ ነው ለእኔ የሚመስለኝ። ምክንያቱም ጆን ዳንኤል የደበቀው ቪዲዮ አለ፣ የደበቀው የእርቃን ፎቶ አለ እያልሽ ነው የሚመስለኝ ለእኔ። ጃኒን እያስፈራራት ያለው በዛ ነው እያልሽ ነው የሚመስለኝ ለእኔ። ብዙ አለ ያልተወራ፣ ብዙ አለ ያልተነገረ፣ እሱ የያዘው ብዙ ነገር አለ፣ እንደውም ስለተሆኑ ምናምን ያለሽ ተደጋጋሚ እና ገርሞኝ ነው። እንዴት ነው በዚህ ልክ ሴት ሆነሽ ሴት ልጅ እያለሽ ህፃኗ ፊት እንደዚህ አይነት ወሬ የምታወሪው? ልጅሽ እኮ አእምሮዋን እየገደልሽው ነው። ማን ነው ግን የሚነግርሽ? ማለት የሚመክርሽ ሰው የለም? በዙሪያሽ በአካባቢሽ ያሉ ሰዎች የሉም? ህፃኗንም አእምሮዋን እየመረስሽው እንደሆነ የሚነግርሽ ሰው አጠሽ ነው? እኔ በጣም በግሌ እወድሻለሁ፣ ሰው ስለሆንሽ ብቻ እኔ እወድሻለሁ፣ አከብርሻለሁ። ግን አሁን ላይ ሴቶችን ለማጥቃት በሚመስል ደረጃ የምትናገሪው ወይ የምትሰሪው ኮንተንትሽ ደስ አይልም። አንደኛ ምንም ያስተምረው ነገር የለም። ሀሜት፣ ወሬ፣ ስድብ፣ ጥላቻ ነው። ሌላው ደግሞ ለልጅሽም ራስሽን እየጎዳሽ ነው። አእምሮሽን እየሰራሁ ነው፣ ገንዘቤ ነው፣ ቢዝነሴ ነው እያልሽ ሊሆን ይችላል። ግን አእምሮሽ እየተጎዳ ነው። ገንዘብ ልታገኝበት ትችያለሽ። ላይቭ ላይ ብዙ የሚከታተልሽ ብዙ ጊፍት የሚሰጥሽ ሊኖር ይችላል። በዩቲዩብም በዛኛው ፕላትፎርምም እየሰራሽ ነው። ግን እንደ ሰው እንደ እህትም እኔ ብመክርሽ ሴት ስለሆንኩኝ አንቺም ሴት ስለሆንሽ በቃ ሴትን በዚህ ደረጃ ለማጣጣል፣ ለመሳደብ፣ ጥላቻ ነገር ለመዝራት ተስተካክለሽ ባትመጪ፣ በጎውን ነገር እንዲያዩ፣ እንደዚህ አይነት ነገር የሚሰሩ ሰዎች ደግሞ እንዲያቆሙ የሚያደርግ ነገር ብትሰሪ። ማለት አልፎ አልፎ ስለማይሽ እኔ በቃ እኔ ይጨንቀኛል። አንቺ ለምታወሪ 2 ሰዓት 3 ሰዓት ላይ ተቀምጦ ሰው እንዴት ነው ሰውን ለማጥቃት ብቻ? ማለት በጎና መልካም ነገር ለምንድን ነው ማትሰሪው? ሴትን እያስቀየምሽ፣ ሴትን እያዋረድሽ፣ ጉድ አለ፣ ሚስጥር አለ፣ እናውጣው፣ ቢወጣ ብዙ አለ። ይህን አወራዋለሁ ሌላ ጊዜ። እንደዚህ ቢሆን ምናምን። የ13 ዓመት ልጅ አይታችኋላ? ህይወቷን አጥፍታለች። ይሄ ሶሻል ሚዲያው ጫና አለ፣ ስልክ ላይ ላፕቶፕ ላይ እንዲህ ነገር ስለሚያሳልፉ አሁን ላይ ያሉ ልጆች ቤተሰብ አይጠይቅም፣ እንዴት ነሽ አይባልም። ትምህርት ቤት ትመጣለች ትሄዳለች ምናምን። ምክንያት ብዙ ጓደኞቿ ሲተቿት፣ ሲያንቋሿት፣ ሲያሸማቅቋት ስለነበረ እሷ እንደ ቀልድ እያለፈችው ቢመስልም ውስጧ ላይ ግን ትልቅ ጠባሳ ፈጥሮ ስለነበረ ለማንም ሳትናገር ደብዳቤ ጽፋ ራሷን አጠፋች። የ13 ዓመት ልጅ አስቡት። ይሄ የሶሻል ሚዲያ ጫና መቋቋም በማንችለው ደረጃ ብዙ ወጣቶችን እያሳጣን እንደሆነ፣ ብዙ ልጆች እንደ ቀልድ እያለፉ ነው። አንደኛ እኛ የምናስተላልፈው መልእክት ሚዲያው ላይ የሚያዩት መንገድ ሁሉንም እያየን አለመምረጥ፣ ሌላው በሰውነት በአቋም በፊት በፊዚካሊ በብዙ አይነት መንገድ አታክ እየተደረጉ ግን ብናወራው ለማን ማንሳ ቤት ይለናል። የሚያዳምጥ ሰው የለም። ሁሉም ሩጫ ነው። ከመጣ ደግሞ ሁሉም ስልኩ ላይ ነው ምናምን። እንደምታዩት ነው ሶሻል ሚዲያው ብዙ ስብስብ ነገር እየፈጠረ እየሆኑ ነው እና እኛም የምናስተላልፈውን መልእክት እንወቅ።